ምንድነው አሁን ይሄ አሁን የምናወራው ነገር እየሰማው ነበረ። ምግብ ልብላ ብዬ ነው ስከፍቱ ጀምሮ እና ስላወራ ነው ምናምን። አሁን ከኢነር ሂሊንግ አንደኛው ማለት ላይክ ወደ 60 ትምህርቶች ናቸው ያሉት ኢነር ሂሊንግ አጠቃላይ ማለት ነው። በእነዚህ በ60ዎቹም ትምህርት ሲጨርስ ግን አንድ ነገር ነው ሂል የሚያደርግ መናዘዝ። ምን ማለት ነው መናዘዝ? የሰይጣን የተደበቀበትን ዙፋን ማፍረስ ማለት ነው። ላይክ የተቀመጠበትን ወንበር የምታወጣው ስትናዘዝ ብቻ ነው። ያ ማለት አልፈልግህም ማለት ነው መናዘዝ ማለት። አሁን እኛ አዳኒ መናዘዝና ንስሐ መግባት ይቀላቀልብናል። ንስሐ ለእግዚአብሔር የምትገባው ነገር ገብቷል፣ መመለስ ነው አይደለ? መናዘዝ ግን ያንን ነገር ከጨለማ ስራ ጋር አልተባበርም ማለት ነው መናዘዝ አይደል? ሰው መጽሐፍ ቅዱስ በልቡ አምኖ አይደለም የሚለው፣ በልቡ አምኖ በአፉ ቢመሰክር ይድናል ካለ ሰው ምን ማለት ነው? ኮንፌሽን ሂሊንጉን ድህነትህን አፕሩቭ ያደርገዋል። ፓወርፉል ነው። ሰው ተናግሮ ይጸድቃል። መናገር በጣም ፓወርፉል። ለዚህ ነው ያዕቆብም እርስ በርሳችሁ ለምንድን ነው የሚለው? ትፈወሱ አይደለም የሚለው? ሂሊንጉ ያለው ለካ ትፈወሱ ዘንድ አንዱ ለአንዱ ይናዘዝ የሚለው ለዚህ ነው። ዳዊት ዝም ባልኩ ጊዜ አጥንቶቼ በውስጤ እያለ ነው ያለው። በጣም ዲስትሮይ የሆነ ያለው በዛ ነው። ዝም ሲል ኃጢአቴ በውስጤ በላኝ፣ አጠፋኝ፣ ሰበረኝ፣ አስለቀሰኝ። እና እኔ በጣም ብዙ ጊዜ ስናገር ሰምታችኋል። ምን አይነት ብለሲንግ ነው አቅም ኖሮን የምንናዘዝለት አካል ማግኘታችን። ምን አይነት ብለሲንግ ነው። ፕሮብለሙ ምንድነው? አሁን ከኢነር ሂሊንጎች ትምህርቶች አንዱ ንዛዜ ብለ የሞቱም ሰዎች አውቃሉ። መጨረሻ ሰይጣን ደግሞ የሚሰብርህ ነገር ትልቁ ንዛዜ ነው። ሄደ የምትናዘዝለት ሊናዘዝ ሄዶ ነው አያፍርም እኮ ቶሎ ነው የሚነካ። ቶሎ እኮ የምትነካው በጣም ደስ የሚል እና አሁን ያልከው ነገር ላይክ በእንትን በህይወት ደረጃ ማለት ነው ጋይስ። በጣም አንድ ጊዜ ነግሬያቸዋለሁ አይደለ? አንድ መንፈሳዊ ልጅ አለና ሁሌ እየመጣ ይነግረኛል ስትራግል የሚያደርገው እንዲያደርጋለሁ ሁሌ። እና በጣም አንድ ቀን ገና ሳይመጣ ሊመጣ እንዳለ ጌታ ነገረኝና ከመናዘዝ አትድከም በለው አለኝ ጌታ፣ እንዳደክም። ከዛ ደነገጥኩና ሲመጣ ከዛ እንዲህ ይልሃል ጌታ አለኝ አልኩት ስለው በጣም ደነገጠ። ለምስ በጣም ስለሰለቸኝ አለኝ። በቃ ፊት አስፈራኝ ማለት አደከመኝ መናዘዝ። በቃ አልለወጥ፣ ሰይጣን ቶርመንት ያደርገዋል። በቃ አትለወጥም ይላል። አት ዘ ሴም ታይም ደግሞ የሚገርማችሁ በእኔ ህይወት አንድ ቸርች ፓስተር በጣም ትልቅ ሰው ነው። ልናዘዝ ሰው ጌታ ይገላሃል አለኝ ማለት ነው። ለከ ንዛዜ ራሱ ቅድም ፖል እንዳልከ የፈለገ ፓስተር ስለሆነ አይደለም፣ የፈለገ አገልጋይ ስለሆነ አይደለም። እንደ አንዱ ሰውዬ የነፍስ አባቱን እንዳደረገ ማለት ነው። የነፍስ አባቱ ጋር ሄዶ ሊናዘዝ ከ12 ዓመት በፊት አይሱዙ ሹፌር ነበርና ሰው ገሏል። እና የገደለው አርሲ ነገሌ ነው እኛ ሀገር። ከዛ ሰው መኪና ገጭቶ ገደለ። እና ሰውየው በቃ በጣም ሰው ስላጠፋ በጣም መቋቋም ስላቃተው 12 ዓመት ሙሉ ዝም ሲል አጥንቱን በላው ማለት ነው። ገብቷል። በውስጡ እየጠፋ ሲመጣ ይሄ ምልክ ኦርቶዶክስ ማለት ሂዝናር ፔንቴ ወይም ምናምን አይደለም። ኦኬ ምክንያቱም ህጉ ለሁሉም ይሰራል። ፔንቴ ስለሆንክ ስላልሆንክ አይደለም። this a principle አይደል? ከዛ ነፍስ አባቱ ጋር ሄደ ማለት ነው ለቄሱ እና አባ እና ልናዘዝ ነበረ። እሺ ልጄ እግዚአብሔር ይቅር የማይለው ኃጢአት ምንም የለም፣ ዋናው ተናዘዝ እንጂ። እሺ
የዛሬ 12 ዓመት ባይሱዙ ሰው ገጨው። የት? እዚያ አርሲ ነጊልኝ ይባላል። ምኑ ጋር? እንደዚህ ሌሊት ላይ ባስ ይዞ 12 ዓመት ቀኑ ምን ነበር አስታወሱት ማለት ነው። ያጎታቸው ልጅ ብለው ቀዱት ማለት ነው። ቀዱትና ይሄ እውነተኛ ታሪክ ነው የምነግራችሁ። ቀዱትና እስቲ ደግመህ ተናዘዝ አሉት። ያው እንዲያርቂ ከ12 ዓመት በፊት በዚህ ቀን ምሽት እና መኪና ሌሊት ላይ አይሱዙ ገጭ ገደልኩ አለ። ገደልካው? ደግሞ ገደልካው? እሺ ብለው ፈይዚ ከዛ ወዲያው ፖሊስ ጋር ደወሉ። ፖሊስ መጥቶ እልል እያለ ይዞት ሄደ። ሰው የምትናዘዝለትን ማወቅ አለብህ ማለት እና ንዛዜ ትክክል ሆኖ ፖሊስ ጋር የሚወስድ ነው፣ ጌታ ጋር የሚወስድ ነው። የሩትን መጽሐፍ ትዝ ይላችኋል ስናጠና። የሩትን መጽሐፍ ሁልጊዜ ብትሰሙት ደስ የሚለኝ ሜሴጅ ነው። በጣም ልቤ የተነካበት ማለት ነው። በአይምሮ ሆኜ ስሰማው በጣም ልቤ የተነካበት ትዝ ይላችኋል። ያለችው ሄደሽ አለቻት ከእግሩ በታች ከፍተሽ ተኝን ያለች እግሩ ጋር ያለ ከዛ እሱ የሚያደርገውን ነገር ያውቃል፣ ይነግርሻል። አንዳንዴ ማን ነው እንደ ኑኃሚን እግር ስር ሄዶ ክራይስት እግር ስር የሚጥለን? ነው ማን ነው? አሁን የምናዘዝለት ሳይሆን ያ ፐርሰን ከእግሩ የሚጀምርና ወደ ልቡ የሚያስጠጋን እየየ ብለን የምናለቅስለት አካል ማን ነው? ያ ሰውስ ወስዶ ጌታ ፊት የሚያስቀምጠን ይኖረም ሰይ ንዛዜው ማመከል ያለበት እኔ ማሰበው ናቱ ፊል ፒስ ማለት ነው። አንዳንዴ ሳይኮሎጂም ይላቸዋል በነገራችን ላይ ኃጢአትን ስትናዘዝ ችግርን ይቀልሃል ይላል። ስለዚህ ሁሌ ስትሄድ በጨነቀ ቁጥር ትወጣለህ። ግን አጋንንትስን ስለሆነ ይቀልህና ተመልሰ እሳት ውስጥ ትገባል። መውጣት ያለበት አጋንንቱ ከዛ ገብቶሃል የምላቸው ነገር I'm not talking about the person ቶርመንት እያደረገ ያለውን አካል ሳይሆን ቶርመንት በማድረግ እየወቀሰ ኃጢአትን ሁሌ እየወቀሰ አንድ በጣም የሚገርም ምሳሌ ቦንኬ ሲሰብክ ነው የሰማሁት። ቦንኬ ምን አለ? አንድ ሰውዬ ሼፍ አለ። ሼፍ ውስጥ ረዳት ሼፉ እንትን ነው ትንሽ ነው የሚከፈለው። አንድ ቀን ቺክን አሮስቶ ቺክን ከእግር ማንም አላየኝ ብሎ ሲበላ ሼፉ አየ። ዋና ሼፉ ይሄ ረዳቱ የሚሰራው በሰዓት ነው እዛ ቦታ አለ። ከዛ ዝም አለው። አይ አልናገርም ደም ወሬ አለ። እሺ ብሎ ደስ አለው ያኛው። ከዛ ስራ ሊሰራ ሲል ኦቨር የሚሰራው ስራ ነበረና ረዳቱን ናና ይሄንን ስራ አለው። አልሰራም አለው። እንዴ ሁሉ ኬት አመጣለሁ ሲል ቺክን አለው ማለት ነው። ቺክን ሲለው ብሮ በአንድ እግሩ ነው የሰራው። አጣደፍ መስራት ብቻ ሳይሆን ላጽደዋል። ምክንያቱም እዛ ካምፓኒ ከተባረረ የሚበላው ነገር የለው። ከዛ አሁንም ስራ ሲመጣበት ስራ ይለዋል። እምቢ ሲለው ቺክን ይለዋል ሁሌ። በቃ እንትኑ የልጁ ስም ቺክን ሆነ ማለት ነው። ሁሉ ነገር ያሰር ሼፉ ሚስራት ያለበትን ቺክን እያለ ያሰራዋል። ከዛ ልጁ በጣም ሰለቸው ማለት ነው። በጣም ሲሰለቸው ለፕሬዚዳንት ለዋናው ለባለቤቱ ሄዶ ይውልሃለሁ ደሞዝ ይሄን ያለው እኔ የሚሰጠኝ እንትን ይሄ ነው። ቤት ምበላው የለም ያንሰኛል። አንድ ቀን አለው ራበኝና እንትኑንም ምንድነው ቺክን በላው አለው። ከዛን ቀን ጀምሮ 2 ዓመት ሆኖ የቺክን ባሪያ ሆኛለሁ እዚህ ቤት ውስጥ በቺክን የተነሳ እያጸዳው ነው። I'm a slave of the chicken bro like chicken እያለ ገደለኝ እና ብሎ ከደሞዜ ቁረጥ አለው ማለት ነው። ባለቤቱ በጣም ደንግጦ your problem አለው። ስማኝ በደንብ አድርገህ your problem አለው። ያንተ ችግር አለው
ቁርስ፣ ምሳ፣ እራት እንደምትበላ አታውቅም ወይ አለ። እዚህ አይደለም አላነበብኩም ማለት ችግር ያለማንበብ ነው እንጂ አንድ ሰራተኛ ቁርስ፣ ምሳ፣ እራት በልቶ ነው የሚሰራው። ያለማንበብ ነው ችግር። አሁን ሰይጣን ምንድን ያደረገው? በሰራው ኃጢአት የልጁን የኢየሱስን ደም ሪኮግናይዝ እንዳታደርግ ውጣው ዝም ብለ ባሪያ ሆነ ለተገዛለት ነገር ስሌቭ ሆነ እንድትኖር ነው የሚፈልገው። ዩሲ ለባለቤቱ ብትናዘዝ ብሮ የህይወት ዘመንህን ምግብ ተከፍሎላል ማለት ነው። እኛ በተከፈለልን ነገር ባለማንበብ ነው ስሌቭ ሆነን ያለ we became slave። ሁሌ ሰይጣን እያዘ ያቺ ልጅ ይላል ስሟን እየጠራ እንትና ይላል በቃ ምንድነው ማትደረገው እንትኑ ይላል እሱ ይሪማይንዲንግ ዩ ቶርመንት ውስጥ ይከታል ማለት ነው። ለዚህ ነው ኢየሱስ እግር ስር የሚጥል ሰንበድ ያስፈልጋል ማለት he paid for you። ቅድም ፖሊዬ እያለ ነው ተከፍሎልሃል። ኢየሱስ ጌታ ነው። በነገራችን ላይ ይህንን ነገር ላስረዳችሁ። ኢየሱስ እግር ስር ሚጥልህና ሰው እግር ስር ሚጥልህ ሰው ስትናዘዝ ታውቀዋለህ። መንፈስን ካዳመጥክ ደግሜ ልበለው በትክክል አስተውላችሁ ማለት የእውነት like you can feel ማለት ነው you can feel the spirit ማፊት ነው ይሄ ሰው የሚጥለኝ ኢየሱስ ጋር ነው የሚጥለኝ ወይ ሰው ጋር ነው የሚጥለኝ የሚለው በኮንፌሽን ከምር ለመለወጥ ከፈለክ ይያልኩ ይሄ እቺ ውሻ ወደ ትፋቱ ማለት አይደለም። ውሻ ትፋቱ ትዝ ይላችኋል ስንማር እንትን ምንድነው እምብርት የሌለው ዝም ብሎ ሲበላ ቆይቶ የሚያስታውቀው ቁንጣን እንዳይዘው ነው። ከዛ ሲያስታውቀው ሆዱ ቅልል ይላል። ዳይስ ስለማያደርግ መልሶ ይበላዋል። ያስታወቀው ሰው ለምንድን ነው ያስታወቀው የሚበላው? ይጎላል ማለት ነው። ስለሚጨንቀው ቁንጣን ይዞት ከዛ ቁንጣን ያቺ ታይም ናት ሪላክስ አይደል? አሁን እኛ ወደ ኃጢአት ስንመለስ እኮ ምንናዘዘው ስለጨነቀን ነው እንጂ ለመለወጥ አይደለም። ከቱን ቁንጣን ይዞናል። የሰራው ኃጢአት ቶርመንት እያደረገን እያስለቀሰን እቺ እያደረገን ስለሆነ ለመለወጥ አይደለም ኮንፌሽን ውስጥ መንጋው ዲሩገሩ አላምሰኝ ስለጨነቀን እንጂ አሁን እያወራው ያለውት ለመለወጥ የማደርገው ንዛዜ ጌታ ሆይ አይ አም ታየርድ በሚለው እግዚአብሔር ሆይ ጽድቅህንና ብርሃንን ፈልጋለሁ በሚለው ነገር እንደማስታወቅ አይደለም። ምንድነው እንሆ አዲስ ልብ እፈጥርላችኋለሁ እሰጣችኋለሁ ሕጌን በልባቸው እጽፈዋለሁ። ሃሌሉያ አለ። ከዛ ሰው ምን ማለት ነው? በቀደም ስንት እያለ ነበር በሕግ በልብ ላይ መጻፍ ማለት ትዝታ ሕጉ እንዲሆን ነው። እግዚአብሔር ሕግ ላይ ጻፈው ልብ ላይ ጻፈው። Isn't that beautiful? ሕጌን በልባችሁ ጽፋለሁ ያለው ልብ ላይ ያለው ነገር ስለሚገዛ ነው። ልብ ላይ ያለው ነገር ትዝታ ስለሚሆን ነው። የእግዚአብሔር ቃል ወደ ልብ ያወርደዋል። ለምን ቱ ሜዲቴት በጣም ነው ደስ ያለኝ በቀደም አገኛችሁ። ስለዚህ ንዛዜ የሚለውን ነገር የእውነት እንትን ንስሐውና ንዛዜውና ቅድም እንዳልኳችሁ ጌታ ፊት የሚጥለኝና ሰው ፊት የሚጥለኝን ሰው መለየታል። አይታችኋል። እኔ ሚዲያ ላይ ንስሐ ስገባ ሚዲያ ላይ ንስሐ የገባሁት ለመናዘዝ እንጂ ለንስሐ አይደለም። ንስሐ ከጌታ ጋር ነው የጨረስኩት። አቅም እንዳይኖረው ግን ሚዲያ ላይ መጥቻ አድርጋለሁ። ማንም እንዲያደርግ ግን አልፈቅድም። እንዲህ አድርጋለሁ ብዬ ሚዲያ ላይ ተናግሬያለሁ። the reason ያን ያልኩት ሰይጣን እግሩን እንዳያስቀምጥ እድል ፈንታ እንዳያገኝ ቶርመንት እንዳያደርገኝ ገብቶኛል። እንዳይከሰኝ እንዳይዘኝ ይሄው እንዳይለኝ ምን አርጓ ይሄን አድርጋለሁ በምን በኩል ይዘኛል? በምን በኩል ሊያጠምደኝ ይፈልግ? because I confess it ተናዘዝኩ ሚዲያ ላይ ገብቷል። ስንት መቶ ህዝብ ባለበት እና መቶ ሊከሰኝ ይችላል? አይችልም። ደረቴን ነፍጬ ስለ ጽድቅ ማውራት የምችለው because I did it። ለማን ያደረኩት? ለሰይጣን፣ ለሰው አይደለም።
እንደውም ቅድም እዛ ላይ መዝሙር 51 ላይ ያየው በጣም ልቤን የነካው ነገር ማለት ፖሊ ምን እንዳተቃል አንተን ብቻ በደልኩ ነው ያለው። አያሳዘነ ማለት አንተን ብቻ በደልኩ ማለት you are the one እያለ እኮ ነው። አንተነ በህይወቴ ዋናው። ሃሌሉያ ሃሌሉያ። አንዳንዴ እንደ አበሻ ኮሚኒቲ የሚሰቀጥጥ ነገር ሰዎች ኃጢአት ስሰራ ወይኔ ሰው ምን ይለኛል ምናምን አይደለም እንለው፣ ግን የእግዚአብሔር የህይወት እስትንፋስ ሲነካ ምትለው አንተን ነው እኮ የእውነት እኔ ብዬ አውቃለሁ። መጀመሪያ የመሰለኝ ሰው ምን ይለኛል ምናምን በቃ ወይኔ ባለቤቴ ልጆቼ እንደ ዙሪያዬ ምናምን ያልኩት ማለት ነው። ለምን ኃጢአት በራሱ ሼም ስለሚያስይዝ ገብቶቿል። እንትን አይደለ አዳም ተደበቀ እኮ ነው የሚለው። ሼም ነው እኮ የመጣው። ነውር ይሰማል፣ ሀፍረት ይሰማል። አገኛችሁ? ስለዚህ ኃጢአት ሁልጊዜ እንኳን ከእግዚአብሔር ከራስ ይደብቃል፣ ከሚስት ይደብቃል። ሁለቱም እኮ ተፋፈሩ ይላል። አገኛችሁ? ሁለቱም ተፋፈሩ ይላል። አንዳንዴ ምን መሰላችሁ ያዋደደን እኮ ይኸውላችሁ፣ ስሙኝ በጌታ ትዝ ይላችኋል እንትን ስናገር እንደ አዳምና እንደ ሔዋን አንድ የሆነ እኮ አካል የለም በዚህ ፕላኔት ላይ። ቆርጣ እኮ በልታ ሰጠችው ይላል። አንድነት እኮ ነው የሚያሳየው አይደል? አንዳንድ ወንድሞች እና እህቶች ተደብቆ አይደል የሚበሉት? ሔዋን እኮ በጣም አሪፍ አንደኛ ናት። ገባል? ስቴኪኒ ከውሳደ አፏን ጠራርጋ አልመጣችም እኮ እኔ ያለ ባለቤት አልሞትም፣ አንድ ነን፣ ከሞትንም ከኖርንም አንድ ነን። እንደዚህ አንድነት አይተህ ታውቃለህ? አሁን እኮ ህዝቡ ያስቸገረ ታውቃለህ? ቡጭ በልቶ መጥቶ አንድ ልጅ ይህ እኮ ልቡ አንድ ነው። እንዲህ አይነት አንድነት መድኃኒዓለም ይምጣው። ለመሞት አንድ መሆን፣ ለመግደል አንድ መሆን። አንዳንዴ አንድነት ውስጡ ሲለካ ጥቅም ነው። እኔ ከሞትኩኝ እንዴት በህይወት ትኖሪያለሽ ብሎ ነው አንድነትን ያመጣው። ገብቷል? አንዱ እኔ ከወደቅኩኝ አንተ እንዴት ትቆማታለህ? እና የሚመስለው የሔዋን እንትን የመጨረሻ ባሏን መታከበር አንደኛ አዳማጭ እግዚአብሔር ይባርካት ተደብቃ አልተበላች ምናምን ትላለህ ማለት ነው ብለህ ከዚህም ዩኒቲ ታስተምራለህ። ሔዋን እንኳን ምግብ ደብቃ አልበላም፣ ሚስቶች ሆይ ተደብቃችሁ አትብሉ ብለህ ልትል ትችላለህ። ባሎች ሆይ አንዱ ነው ሚስት ስትሰጣችሁ ብሉ። አይገርምም? እግዚአብሔር የሌለበት አንድነት እርቃንን ያስቀረ ማለት በጣም አሳዘን። እግዚአብሔር የሌለበት ፖይንቱ ዩኒቲ እነሱ ክብራቸውን ለመጠበቅ ስለሆነ አደላ። አዳኒ እኔ በጣም ያስደነግጠኛል። አንዳንድ ሰዎች በጣም ትዝ ይላችኋል። እነሱ ብቻ አይደለም። ጴጥሮስ ምዕራፍ 5 ላይ ሐዋርያት ሥራ ምንድን ነው ያለው? እኔ የምልሽ አላት በዚህ ዋጋ ነው የሸጣችሁት ሲል አዎ አለች ማለት ሐናንያ ሰጲራ። እኔ የምለው በምንድን ነው እንደዚህ ጌታ ላይ የተመካከራችሁት? መንፈስ ቅዱስን ተዋሺ አላለም፣ ተዋሹ ዘንድ ሰይጣን እንዴት ልባችሁ ውስጥ ይህንን ሐሳብ ጨመረ? you see the unity of the couples እግዚአብሔር ላይ እኮ ነው አንድ የሆኑት። እግዚአብሔር ላይ ለማመጽ ሔዋንና አዳምም እግዚአብሔር ላይ ለማመጽ ነው አንድነት የሆኑት። ሁልጊዜ የአንድነት ምንጭ ክራይስትን ማዕከል ካላደረገ ሞት ነው ማለት ነው። እኛ ማይንዳችን ዲቪዥን የለም። ሃሌሉያ በጣም እነዚህ ሰዎች ሲዋደዱም ታላ I'm just asking you bro ለምንድን ነው አንድ የሆኑት? ምንድን ነው ኢንቴንሽናቸው? የማይላቀቁበት ነገር ትራማ ቦንድ ነው ወይ? አገኛችሁ? ስሙኝማ ያለ እግዚአብሔር አንድነት ያደረጉት መብላት መጨረሻ ላይ ሁለቱን ያጣላቸው አይደል? እግዚአብሔር ላይ አመፀው አንድ ሆኑ። ካመፁ በኋላ ሪዛልቱ ተፋፈሩ ይላል አይደል? ተፋፈሩና አዳምም ተደበቀ፣ ሔዋንም ተደበቀች። ተፋፈሩ ይላል። አይገርም? አያሳዝንም?
ዩኒቲ እግዚአብሔርን ሴንተር ማድረግ መቻል አለበት ማለት ማዕከሉ። አዳኒ we have to check ለምንድን ነው ለማን ነው የምናዘዘው ከማጋ ነው ማሳልፈው በጣም ወሳኝነት አለው። እና ይሄ ኃጢአት መናዘዝ አይደለም ፕሮብሌም የምትናዘዘለት ሰው መታወቅ አለበት። አንዳንዱ እንዴ ነግራቸዋለሁ አሰላ ውስጥ አንድ በጣም ትልቅ የእግዚአብሔር ሰው ተነሳ ሙሉ ወንጌል ላይ ማለት ነው። እና አንዱ ወጣት የከተማ ልጅ ነውና ሄደ ቸርች ማለት ነው ሙሉ ወንጌል እዛ ቸርች ሄዶ ምን አለ እንትን ልፈልጌ ነው ልናዘዝ ፈልጌ ነው አለ። እሺ ልጸልይልህ አለው። እና ይኸውልህ ሳልጠጣ አላድርም ከሴት ጋር ሳልተኛ አላድርም ሳልቀማ አላድርም ሲለው ሰውየው ማለት ነው ስሙ ተጸየፈው ማለት ነው። በጣም ተጸየፈው። ሲጸየፈው ጸልይልኝ ሲል እጁን እንደዚህ አርቆ ነው የጸለየለት። ኃጢአቱን ተጸይፎ ማለት እንዲህ ብሎ ጸልይለት። ገስዋት በአራተኛው ወር እሱ ጀመረ። የመጀመሪያ ወደቀ በዝሙት። ከዛ በኋላ መጠጣት ጀመረ፣ መቃም ጀመረ። ኤክስትሪምሊ ሰውየው አዲክትድ ሆነ። ከ4 ዓመት በኋላ ሰውየውን ጌታ ሪማይንድ እንዳደረገው ጌታ ሆይ አልኩት ወድህ አልነበረ አለ። ይሄ ልጅ መቶ ሊናዘዝ ያለው ኮምፕሊትሊ ነፃ ወጣ። ጌታ እንደዚህ ያለው የቆምከው በማን አቅም እንደሆነ ታይ ዘንድ ነው ዝም ያልከው ይተውኩ። ይህንን አሰላ ውስጥ የተፈጠረ ታሪክ ነው። he suffered 4 years 4 ዓመት። አዳኔ ሰዎችን በመንፈርድባቸው ነገር በራሳችን የቆምን እስኪመስል ድረስ 7 እጥፍ ስናደርግ ሆኛ አቃሉ በጣም ሆኛ አቃሉ። በእግዚአብሔር ጸጋ በእግዚአብሔር ጉልበት እንደኖርን የሚታወቀው ሰው ስለምራራ ነው። ይሄን ብዬ ልጨርስ። በእግዚአብሔር ጉልበት በእግዚአብሔር ምሕረት በእግዚአብሔር ቸርነት እንደቆምን የሚታወቀው ለሰው ስንራራ ብቻ ነው። ምን ብለን እኔን የረዳ እግዚአብሔር ይርዳ በማለት ነው ምራራው ለሰው። እኔን ያገዘኝ እኔን የወደደኝ ጌታ ሃሌሉያ ሃሌሉያ እኔን ያነሳኝ ጌታ ያንሳህ ነው የሚባለው። በራስህ ከቆምክ ነው መሳደብ የምችለው። በእግዚአብሔር ጉልበት ከቆምክስ በእግዚአብሔር ችሎታ ቆመህ እንዴት ነው ሰው የምትነቀው? እዚህ 2 ነገር መናድረጋል። አንደኛ በጣም ተጠንቅቀን ማለት ነው። በጣም ተጠንቅቀን ለሰው ንዛዜያቸውን ሲያመጡ እጅህን ጳውሎስ ምን አለ? ፈጥነህ እንዳትጭን እኮ አለ። እጅህ ፈጥነህ አትጫን ማለት ይሄ እኮ ብቻ አይደለም። አስተያየት አትስጥ። ፈጥነህ እንዳትጭንበት ማለት it's not to lay the hand እኮ ብቻ አይደለም ጋይስ። አትጫን ማለት ሰውየው ላይ አትፍረድ ፈጥነህ። ለምን? ሰውየው በምን ኢንቴንሽን በምን አይነት ሁኔታ ውስጥ ገብቶ ያንን እንዳመጣው አታውቅም። ስለዚህ ነው ጳውሎስ በጣም በጥንቃቄ ልጄ ጢሞቴዎስ ሆይ እንዳትጠመድ። አዳኒ ከእስልምና ስለመጣው ስለነበረ በጣም ሰዎችን የገደልኩት በጀጅመንት ነው። የሚገርማችሁ በጣም የገደልኩት በጀጅመንት ነው። እስልምና ህግ መጠበቃል የማይጸልይ ሰው ሳይ እንትን ይመስለኝ ነበር። ጌታና በቃ አይወድም ማለት አነግራቸዋለሁ። ቦርጫም ሳይ እንደዚህ አንዘርጥጬ እንዳልሄደው ቦርጫም ሳይ አይጾምም ማለት ነው ብዬ ስሳደብ ቸርች ላይ እኮ ነው። can you believe it? can you believe ዳማች መመሰለ 40 ቀን ነበር ምን ጾመው ሶ ስለዚህ ለኔ በቃ ከዛ አሳየኛ ጌታ እንዴት እንደሚበላ እንዴት እንደሚጠጣ ሰው እውነቴን ነው። ጌታ ኢቭን ነው ምላችሁ ኢቭን for you surprise በእግዚአብሔር ቤት ውስጥ ሆነን የምናደርገው ጀጅመንት God is the center of his body. Don't forget that. ጌታ የአካሉ ማዕከል ነው። the center of the fellowship ነው ጌታ። ክብር ለኢየሱስ ይሁን። እንግዲህ ጌታ ነው የሚዳኘው። ለዚህ ነው ስትናዘዝ
እግዚአብሔር ጌታ እግር ላይ የሚጥል ነው ሰው እግር ላይ የሚጥል ሰው ጋር ነው የምትናዘዘው። ይህ በጣም መሰመ ዳዊት ተናዘዘ አሊ ተናዘዘ ብለ ፍሬንድ እንደ ቀድሞ ሰውዬ ቀርቶ ለፖሊስ ይሰጣል። አለበለዚያ ቺክን እየተባልክ ትኖራለህ ማለት በጣም ከባድ ነው። so you want to confess ደግሞ ይፈተናል። በእውነት ይላችሁ የምትናዘዙለት ሰው ሁለት ቁልፍ ነገር ልታገኙበት። የመጀመሪያው ነገር መንፈስ ቅዱስ ይስጣችሁ። አሜን። ጌታ ይስጠን። ክብር ለኢየሱስ። I don't want to cry በእውነት እሱ በጣም የምትናዘዝለት ድካምህን የምታወጣለት ሰው በጣም መንፈስ ቅዱስ ይስጣችሁ። መንፈስ ቅዱስ ለምን እንደሆነ ልንገራችሁ። ውድቀታችሁን የምትናዘዙለት ሰው ኢንጆይ እያደረገ አይደለም የሚሰማችሁ፣ ይዞ ተሸክሞ ይሄድ። አምናሴን አንዳንድ አልቅሶ ሰምቶ የሚያስለቅሰን እያልኩ አይደል፣ ስፒሪት ኮንፈርም የሚያደርገው ማለት የእውነት አንዳንዴ አልቀሰ የሚያስለቅሰን እንባ ነው መልሰ የምታለቅሰው። ስለዚህ ሆሊ ስፒሪት ጌታኒ ብሎኝ ነው ጌታ ፊት ጌታ ሆይ just give me the person to confess my sin ባክህ ብለህ ጠይቀው። ሁለተኛውን ነገር ልንገራችሁ፣ ይህ በጣም ጠቃሚ ነው። ምክንያቱም አንዳንዴ በድካም ውስጥ ሆነን ጌታ ላንሰማ እንችላለን። ሁለተኛውን ግን ልንገራችሁ፣ ሁለተኛው መፈተን ነው። ሰው የአንድን ሰው ጀጅመንታልና የሰው ኃጢአት የሰው ድካም ኤክስፖዝ መሆኑ የምታውቁ የራሱን ኃጢአት አይናዘዝም። he never always he act like a perfect person ማለት nigga this guy trust me in the back there is a darkness ማለት so ምንድነው ማድረግ ያለብኝ? የመጀመሪያው ነገር እኔ የማየው ሰውየው ይሄ ምንም ዝም ብሎ የሚበጠረቅ ሳይሆን አላር ጀኑንሊ የሱን ድካም ሪኮግናይዝ የሚያደርግ። ሁለተኛ ስለ ሰው ፖዚቲቭ የሚያወራ ዝም ብሎ ሰው ባይ እንትና ድካም አይታለ ምናምን የሚል ከሆነ ፈተነው። በስመ ጸሎት በስመ መንፈሳዊነት if he mention ሌላው ሶስተኛው ነገር ወዳጁን ካማለ እቺም በልብ ላይ ጻፈው አብሮ እየበላ አብሮ እየጠጣ አብሮ ፓስተሩን አብሮ እያሳለፈ አገልጋዮችን በተለይ his own friend ካማ መናዘዝ አይደለም ከተቻለ ምን እንደበላውላት ትንገር bro run no man so I need to be confessed the first ነገር እንደዛ ነው ማለት የመጀመሪያው ነገር ይሄ ምንድነው የሚያደርገው የራሱን ድካም አይደብቅም ፐርፎርም አያደርግም ሰከንድ ዋንስ ስለ ሰዎች መልካም ነገር ነው የሚያወራው ይነሳል እንደወደቀ አይቀርም እንደተሰበረ አይቀርም እንደጠፋ አይቀርም የሚል ልብ አለው ለሰዎች ማለት ነው ክብር ሁሉ ላይ ጌታን በጣም እግዚአብሔር ህልውና ይሰማኛል ይህን ሳወራ can you believe it guys ጌታ ሊፈውሰን አሜን ጌታ ሊያድነን ነው ክብር ለኢየሱስ ይሁን አሁን ነው ከነገርኳችሁ የዓርብ ዕለት ቸርች ላይ ስጸልይ ጌታ ለ21 ቀኑን ነፍሴን መለሳት የሚለው ማለት ረጅም የነበሩ ልጆች አሉ እና ረጅም ሰዓት ደረቴ መድረኩ ላይ ያለቀስኩ እየጸለይኩ ነበር ጌታ ሆይ አልኩ በቃ we need a healing አይደለ እዛ ላይ ያልኩ ጌታ እንደዚህ አለ ልብህን ስጠኝ ነፍስህ የምትወደውን ልቀቅ ገብቷችኋል ልቀቅ አውጣው ከዚህ ላይ እንደ እሳት በልቶኝ ሲቀልኝ ተሰማ ኢየሱስ ጌታ የእውነቴ ነው I cry በእግዚአብሔር ህልውና ጸልይ ጌታ ሆይ በቃ we have to go forward አይደለም እንዴ ጌታ ይመስገን እና በጣም እያለቀስን የእግዚአብሔር ህልውና በኃይል ነበር የሚገርማችሁ እና አሁን ምላችሁ ይሄ ነገር ቁልፍ ነው የመጀመሪያው ምንድነው አለ ነገ ተናገር አንድ ምድረምስ ሁለታችሁ ሆስት ስለሆንኩ ናይ ደልስተ
መንፈስ ቅዱስ ይስጣችሁ። ሁለተኛው ለሰው ስለ በጣም ፖዚቲቭ ከእንደገናስ ማያማ በተለይ ወዳጁን አይደለ የመጨረሻውን ነገር ልንገራችሁ፣ መፈተን ያለባችሁ ሰው ያ ከሆነ ያን ሰውዬ ደግሞ አንዳንዴ ምን አይነት ነገር አለ መናዘዝ ስንፈልግ ወይም ደግሞ ሂሊንግ ስንፈልግ ማሰብ ያለብን ነገር እቺን ነገር ስሙ። በጣም ትሪክ የሆነች ነገር ነው። እኛስ ምን ያህል ነው የሰዎችን ኃጢአት የምንሸከም? ሰማችሁ? ምን ያህል ነው? ምክንያቱም በዘራው ነው የምታጭ። አንተስ የሰዎችን ኃጢአት ይዘህ አንዳንዴ ስለበላን እኮ ነው ማውራት የምንፈልገው አይደለ? መንፈስ ቅዱስ ስጠኝ ምናምን ብለን ዊ ክራይ አይደለ? እናለቅሳለን። ገስ ዋት ጋይስ፣ እኛስ የሰዎችን እንሸከማለን ወይ? የኛን ሰው እንደሚሸከም እንደምንፈልገው ሰዎች የኛን እንዲቀበሉን እንደምንፈልግ ጌታ ኢየሱስ ሆይ ምን ያህል የሰዎችን እንሸከማለን? የሰዎች ችግር ሲነገር እንዴት ነው ኢንጆይ የምናደርገው? እናለቅሳለን ወይ? ወየው እንላለን ወይ? ጌታ ሆይ አይደለን? ይሄ እንትን ነው አይደል? ብዙ ጊዜ አንዳንድ ሰዎች እሺ ምን አድርገህ ነው አይዞህ ሚስጥርህን እንደብቅልሃለሁ ምናምን ትለዋለህ ማለት የሰው ሁልጊዜ ተቀባይ ነው የምንሆነው። እኛ እስከ ምን ድረስ ተሸክመናቸው እንሄዳለን? የሰው የሌሎችን ማለት የሚናዘዝልንን ብቻ አይደለም። የሚናዘዝልንን ብለህ ልትይዝ ትችላለህ። ፖይንቱ ሚልልህን ብቻ ሳይሆን ሌሎች የሚጠሉ ሰዎች ሲወድቁ ምንድን ነው የሚሰማው? ለው የሌላ ሰው እንዴት ነው የምታየው? ኢየሱስ እግዚአብሔር ከውታ ፖሊዬ እነዚህም ፕሪንሲፕሎች ሳትወስ አንተ ስለተቃጠልክ ብቻ ስለተሰበርክ ልናዘዝ ወይኔ ላብር ነው አጥንቴ ውስጥ ገብቶ ኃጢአቴ እየበላኝ ነው ብለህ አንተ መገላገል ነው የምትፈልግ። ብሮ ያንተን ድንች የሚበላል የለም የሌላውን አንተ እዛ እንትን እያልክ ገብቷል። አንተ ብቻ ነው መናዘዝ የምትፈልገው። ያንተን በጣም እንትን ምንድነው የጋለ ምንድነው ብረት ለሰው ሰጥተህ አንተ ግን መሸከም አትፈልግም የሌላውን ኃጢአት። የሌላው ሲመጣብህ አስተያየት ትሰጣለህ። ስለዚህ ልብ አድርጉ፣ የእውነት ነፃ ለመውጣት ከፈለገ ለሌሎችም ለእኛም የሚደረገውን ነገር ለሌሎችም ማለት መቻል፣ እኛም ተሸካሚ መሆን አለብን። ተባረኩ። ጨርሻለሁ። ፓስተር ይቀጥል የምትለው አንዳንድ ነጥቦች ወለረፋ ሪፍሌክት እያደረግን ነው። ምን ረፉ እናንተ ሪፍሌክት እያደረግን አትሰሙ። እሺ ፓስተር በጣም ፓወርፉል። እኔ ራሴ ነካኝን ብዙ ስለሆነ ያገኘ ነው እኔ ወሰድኩትን እንትን የአዳምና የሔዋን ህብረታቸው አንደኛ አስቆኛል። ሔዋን በጣም ህብረቷ የሚገርም ነው፣ ፍቅሯ የሚገርም ነው። እንዴት እኔ ብቻ ና እንጂ አብረን እንሞት ብላ ማብላቷ ምትገርም እህት ናት። እንደ ሔዋን አይነት ይስጣችኋል። እና አልም እኮ ነው ያልኩት። እና ምንድነው ህብረታችን ወደ እግዚአብሔር ነው ወይ የሚያደርሰን ወይስ ደግሞ ከእግዚአብሔር አገንስት እንድንሆን ነው የሚያደርገን? ወይ እዚህ ሶሻል ሚዲያ ላይ ሲተቃቀፉ አንድ አይነት ልብስ ሲለብሱ ስታዩ የሆነ ነገር ሲሆን እኔን እየጨመርኩት እና አንድ አይነት ነገር ሲያደርጉ ህብረታቸው ምንድነው የመጨረሻው ጎሉ? ህብረታቸውስ ወዴት ነው የሚያስጠጋቸው ነው ዋናው ጥያቄ እንጂ
ህብረቱ ብቻ አይደለም፣ በጣም መጣበቃቸው ብቻ አይደለም። አብልቶ እንድትሞት የሚያደርግ ከሆነ ምን ያደርግልሃል? እኔ የተረዳሁት ነገር የምታረጉት ህብረት ለምሳሌ ከእህትም ጋር ከሆነ ከእሷ ጋር አብረህ ስትሆን፣ እህት ማለት በክርስቶስ ከእሷ ጋር አብረህ ስትሆን ወደ ክርስቶስ የምታስጠጋ ከሆነ ቀጥል። አንተም ያንኑ አድርግ፣ እሷም ያንኑ ታድርግ። ካልሆነ ካልሆነ ግን አይሆንም። እንደዛ መሆን የለበትም ነውና ሌላ ደግሞ የሰዎች የቺክኑ የሚገርም ነበር። ቺክን በጣም ያኛው ራሱ ያለው ላይክ የሰጣሁ ምሳሌ እንዴ መብላት እኮ ይፈቀዳል ያለበት መንገድ በቃ አሁን ያ ሰው የባሰ እስከዛሬ ብሎ እንዳይጸጸት ነውና ግን ወደዛ ወደ መብላቱ ነው የሚመልሰው። ያ መነገሩ ወደ በጎ ነገር ነው የሚመልሰውና ሰዎችን እንዴት መጠንቀቅ እንዳለብንና ኢቭን የሰዎችን ኃጢአት ማጋለጥ ላይ ስትናገር ምንድነው አንደርስታንድ ያደረኩት ኢቭን ሰዎችን ጀጅ ስናደርግ ያ ወንድማችን ራሱ ማለት ነው አንተ ስትናገር የተረዱት እኔን በወደደበት ፍቅር ክርስቶስ የሚወዳል ደሙንም አፍስሶለታል። ዓለም ላይ ብቻውን ቢቀር ኢየሱስ ለሱ የሚሞትለት ሰው። ስለዚህ እንዴት ነው እኔ ጀጅ ማደርገው? እንዴት ነው ጀጅ ማደርገውና እኔ በራሴም ደግሞ አይቼዋለሁ ሰዎች ላይ ጀጅ ሳደርግ ያ ነገር መልሶ ጀጅ ያደረኩት ነገር አይ ይሄማ በስማ ምናምን ያልኩት ነገር እኔ ራሴ ጋር ሲመጣ አቅም አንሶኝ ያገኘዋለሁ እና ቅድም ስታወራን ይገባኝ ለካ የኔ አቅም እኮ ነው እያለኝ ነው። ገብቷል ፓስተር? እኔ ሰጥቼ እኮ ነው እኔ ወደ ጌታ እንደመጣው እንደኔ ቅድስና የሚሰብክ አልነበር። እና የራሱ ይነካ ነበር፣ ይሸማቀቅ ነበር እኔ ሰብክ እና ሰዎችን ደግሞ አይታችሁ ጀጅ ስታደርጉ ያ ነገር እኔ ይሄን ሀፕን አድርጎብኝ እንዴ የት ሄደ እንት ያ ኃይል ለካ የእግዚአብሔር ኃይል ነው። የእግዚአብሔር ኃጢአትና ዓለማዊ ምኞትን የሚያስክደው የእግዚአብሔር ጸጋ ነው። ለካ ወንድሜ ለኢየሱስ የሞተለት ላይ እኔም እኮ ከሙታን መንደር ነው የመጡት። እኔ ተስፋ ካለኝ ለምን ወንድሜ አይኖረው? እና በየትኛውም ነገር ቢወድቅ ጀጅ ማድረግ የለም እና ጀጅመንት ቀልድ እንዳይመስላችሁ። እኛ ታውቃላችሁ መተን ስናወራ የእውነቴን ነው የምላችሁ በስማ ምናምን ብለን ይሁን አስደምመን ሳይሆን ያለፍንበትን ህይወት እንደ ክርስቶስ አካል ስለምንወዳችሁ የደከምንበትም የበረታንበትም ነው የምናገረው። እኔ ኤክስፒሪየንስ ያደረግኩትን ነው የምነግራችሁ። ጀጅ ማድረግ እናንተን ነገ ይጥላቸዋል። ለምን በእግዚአብሔር ኃጢአት አያሰራችሁም፣ ይተዋችኋል። የሚተዋችሁ ግን ለምንድን ነው ስትሉ ጀጅ በማድረግ ከሄዳችሁ መጨረሻችሁ ሞት ነው። በቲቢት ተወጠራችሁ፣ በኢጎ ቀስ ብለን ኢየሱስ ነን ልትል ትችላለህ። ስለዚህ እግዚአብሔር የሚተውህ ያን ነገር አንደርስታንድ እንድታይ ነው። እኔ እኮ ነኝ ያቆምኩ፣ እኔ እንደዛ ተመልሻለሁ አለው፣ እኔ እኮ ነኝ የረዳሁ፣ እኔ እኮ ነኝ ያን ጸጋ የሰጠው የሚለው ነገር ወሳኝ ነው። ጀጅ ማድረግ በጣም 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 መጥፎ ነገር። በተለይ በቃ አሁን አንደርስታንድ እንዴ ወንድሜን እኔን እንደ እኔ አሁን ለጌታ እንትና ግን አይገርምም እንዴት እለዋለሁ ማለት ልጅ እኮ ነው። ኢየሱስ ለአንድ ሰው ዓለም ላይ ብቻውን ቢቀር ለአንድ ሰው እንደሚሞትለት ለምሳሌ ተረድቻለሁ። ዓለም ላይ አንድ ሰው ብቻ ለማዳን ብሎ ጌታ ይሞታል። ለእኔ ብሎ ይሞታል። ለፓስተር ብቻ ብሎ ይሞታል ካስፈለገ። ምክንያቱም እነዛን እኮ ደሜንና ስጋዬን ያልጠጣ ሲል እኮ ተከትሎት ትተውት ሲሄዱ እኮ እናንተስ ልትሄዱ ትፈልጋላችሁ እንዴ ነው ያለው ሐዋርያቶቹን እንጂ አይ ቆይ እንዲሁኑ እንዲያደርጉ አላለም። በቃ አቋሙ ያኛው ነው። የክርስቶስ ደም የሚባለው የክርስቶስ የሚያፈሰውን ደም የሚቀበል ያ ለኔ ሆኖልኛል የሚቀበለውም ብሎ ያድናል። ከ12ቱ አንዱ ቢቀር ለእርሱ ብሎ ይሞታል። የእሱን እቅድ አይቀይረውም። ሄዱ ተብሎ እቅዱን አይቀይረውም። የመጣበትን ፐርፐዝ አይቀይረውም። እና ለአንድ ሰው ጌታ እንደዛ ከሆነ ወንድሜ እኔ ደክሜ ጌታ ከራራሪ ለምን ለወንድሜ ይራራ? እኔ ወድቄ ካነሳኝ ለምን ወንድሜ ያነሳው? እና ምን ያህል ማለት
ማቹሪቲ ጎሎኝ እንደነበረ ነው አንደርስታንድ። ያው በጌታ ቤት ውስጥ ታውቃላችሁ ሁሌ ማደግ አለ። ደስ የሚለው ነገር የሆነ ነገር ሪኮግናይዝ ስታደርጉ ተረድቶ ማደግ የሚባለው ነገር በጣም መልካም እና አደገኛ ነበር። ጀጅ ሳረግ ሚስጥር ላውጣ እና ጌታ ግን አሳድጎኛል። ጌታ ይመስገን። እና ሰዎችን ጀጅ ማድረግ በጣም እኛ የሚጠበቅብን ቅዱሳንን መውደድ ብቻ ነው። ጳውሎስ አሁን ብዙ ሰው የሚጠቀመው ሰው ፓስተር ጳውሎስ እኮ ሂድ ለሰይጣን ምናምን ተላልፎ ስጥ ብሏል ማለት አንደርስታንድ ያደረኩት በተለይ አሁን ፓስተር አሊ ጋር እንደ መንፈሳዊ አባት ሲቀበል ጳውሎስ የቆሮንቶስን ቤተክርስቲያን ስታዩ የተከለ ነው አይደል? ፓስተር የተከለ ነው። በእምነት ደግሞ ታላቅ ወንድማቸው ቀድሞ ነው ጌታ ነገኘው። ስለዚህ ጳውሎስ ፓስተር ምን አለኛ እንዴ እኔስ ልጆችን እዚህ ያሉትን ሳይ እንዳንተ ወደ ጎን በወንድምነት ብቻ አይደለም በአባትነት ነው። የዛሬ የሆነ 20 ምናምን ዓመት አሁን ምን ይገባሃል አለኝ። ግን እግዚአብሔር ይመስገን በአንድ ዓመት ገባኝ እና እና ምንድነው አባትነት የሚባል ጳውሎስ ጠፋብኝ እኮ ጥቅሱ ራሱ አባትነት የሚባለው ጳውሎስ የቆሮንቶስ ቤተክርስቲያን ሲጽፍላቸው በወንድም ልብም ነው በአባትም ልብ ነው። ሁለተኛ ጳውሎስ እነሱ ህይወት ላይ ኢንቨስት አድርጓል። የማያውቀው ሰው ላይ አይደለም እንዲያደርግ የሚለው ናይኮ ተውስኪ ከቆሮንቶስ ላይ አስወጣኝ። ቆሮንቶስ እንሂድ እና ምንድን ያልኳችሁ ቆሮንቶስ ቤተክርስቲያን ጳውሎስ ከመሬት ተነስቶ የሆነ ሰው አግኝቶ አሁን ለምሳሌ አስቡት ፓስተር የመጀመሪያ ጊዜ ቸርች አግኝቶ የሆነ ነገር ሲያደርግ እንዲህ አድርግ ቢለኝ ፓስተር ጤናማ አይደለም፣ አያቀኝም እኮ ህይወቴ ላይ ኢንቨስት አላደረገ፣ አላስተማረኝ፣ አልመገበኝ፣ ምንም አያገባውም እና ይታረዳ እሺ ግሬስ አንቺን ጀጅ አላደረኩ እና ምንም ኢንቨስት ያላደረገው ሰው ላይ መጥቶ ሲናገር ይከብዳል። ጳውሎስ ግን ያን የጻፈበት ምክንያት እነዛን እንደ አባት ለመመለስ ነው። ያዛ የነበረው መካከላቸው ኃጢአት አይቺ ኖርማል ናት የእግዚአብሔር ጸጋ አለ የሚለው ዕውቀት እንዳይተላለፍ ብሎ ምን አደረገ? አስወጡት ብሎ ከቅዱሳን አሁን እኮ ቸርች እኔ መሄድ አልፈልግም ህብረት ማድረግ አልፈልግም እንላለና ያ ሰው የተቀጠው እኮ ህብረት እንዳያገኝ እኮ ህብረት ስትመጣ እኮ ቸርች መጥተህ ደክሞ እኮ የእግዚአብሔር ጸጋ ዛሬም አለ የኢየሱስ ክርስቶስ ደም ያጥባል ስትል ከወደክበት ትነሳል። ህብረት ውስጥ መታውን ዜሮ ፍሮሽስ ተገናኝተን ናሂ መጥቶ በቃ የኢየሱስ ደም ኃጢአትን ሁሉ ያጥባል፣ ያነሳሃል፣ ያጸናሃል፣ እኔ ደክሜ አበርትቶኛል ሲል ትቆማል። ጳውሎስ ከዛ ነው የከለከለው፣ ከዛ አወጣው። ሲወጣ ምን ይሆናል? ምንም የክርስቶስ አካል የሚናገርበት ስለሌለ እዛ ነገር ውስጥ የሰይጣንን ድምፅ ብቻ ነው የሚሰማው። ከዚያ ነገር ሲከተክተው አረው ብሎ ይመለሳል። ለምን? ኦልሬዲ መንፈስ ቅዱስ ውስጧል። ኃጢአት ተስማምቶት እንደ ድሮ ሊኖር አይችልም። ከዛ እኮ መልሱታል ሁለተኛ። ስለዚህ ጳውሎስ ተናገረ ብለን ጳውሎስ ደግሞ እያንዳንዱ መልእክት ላይ እኔ በእግዚአብሔር የተመረጥኩ ሐዋርያ ይላል። የምናገረው እሱ ፍሌክስ እያደረገ ሳይሆን እኔ እንደዚህ ነኝ እያለ ሳይሆን በኦቶሪቲ ነው። ለአሕዛብ የተሰጠ ራሱ ጌታ ብሎታል። የተመረጠ ዕቃዬ ነው ብሎ ስለኔ መከራን እንዴት እንደሚቀበል አሳየዋለሁ ብሎ ኦቶሪቲውን ደግሞ ሰጥቶት ነው የሚናገር። ጳውሎስ አለ ተብሎ ሰዎችን ጀጅ ማድረግ የለብን። እኛ ስንናገር እንገላለን። ስለዚህ ሰዎችንም ለመመለስ ከመጣር አንደኛው ነገር ዛሬ በእርግጥ ዛሬ አይደለም እዚህ ባዲ ኦፍ ክራይስት ውስጥ ከዋልኩ በኋላ የተማርኩት እኔ ለሰዎች ያለብኝ ዕዳ ፍቅር ብቻ ነው። ፍቅር ብቻ ነው። የሚያጸድቅ እግዚአብሔር ነው። እንደው መኮነንም ከፈለገ መፍረድም ከፈለገ እርሱ ነው መብቱ። ለምን አሁን በእግዚአብሔር ፊት ሲሄድ እኮ ጸድቃል ያለኝ እግዚአብሔር እኮ በክርስቶስ ራሱ እኮ ነው። ሰው እኮ አይደለም አፕሩቭ ያደረገኝ። ብዙ አወራሁ እንዴ ናት ነው እና እሱ ነው በጣም አንደርስታንድ ያደረኩት። ሰው የዛ ሰውዬ በጣም ሰውየውን ማየቱ በመንፈስ ቅዱስ እንትን ያለ መሆኑን መንፈስ ቅዱስ እንዲሰጣችሁ ከዛ ጀጅ ማያደርግ መሆን እንዳለበት በጣም ወሳኝ። ሌላ ሰው ሲያማላችሁ ካያችሁ እውነቱ ነው። እኔ አሁን የእውነት የምላችሁ እኔ ገና ትንሽ ነኝ ታውቃላችሁ፣ ግን በመጣሁበት እያደግኩ ራሴን ስለፈልፍ አግኝቼ አውቃለሁ። ግን የሰውን ሚስጥር መጠበቅ የሚባለው
ሰዎች ደግሞ በጣም ሊያወጣጣችሁ ይጠራሉ። እውነቴን ነው የምላችሁ መተው ማለት ነው ወዳጅ አይደለው አያትና የኔ አያት አንድ አይደል እንዴ ምናምን ይለዋል። ከዛ እኔ ደብቄ አውቃለሁ ይለዋል። ከዛ እንትን ትላለህ ጫፉን ትነግራቸዋል። በቃ እዚህ ሌላ ቀን ደግሞ ትላለና እኔ እንደውም ጉራጌ ስለነበርኩ ላስከፍል ይችላል። እና ይሄ በፍጹም ሰዎችም ቴምትድ ቢያደርጓችሁ ነው ታማኝ ነው። እናንተ ታማኝ ከሆናችሁ ፓስተር እንዳለው የዘራችሁትን ነው የምታጭዱት። ታማኝ ሆኑላችኋል። እኔ አሁን ብዙ ስለሆነ ማወሮችን ተናግሬ ልጨርስ። እኔ በኢትዮጵያ ያለው አስተዳደጋችንም ይሄ ምንድነው አሁን እንደዚህ ተመሳሳይ ጾታ እንትን ምናምን ለፓስተር እየነገርኩ ነው። ከተገኙ በጌታ ቤት ነው ማለት ያው ቸርች ሄዳለሁ፣ በቸርች ሄዳለሁ። ግን ያለኝ ዕውቀት ነው ካገኘዋቸው መግደል አለብኝ፣ ጸድቃለሁ። ወደ እስላም ምናምን ወደ እንትን ይለኝ ነበር ትንሽ እና መገደል አለባቸው ብዬ ነበረ ማሰቡ እና ብገላቸው ራሱ ጸድቃለሁ። እዚህ በጌታ ከመጣው በኋላ ይደውልልኝና ፖልዬ እኔ እንደዚህ ነኝ ጸልይልኝ ሲለኝ ከዛ ምን ልበል እኔ ጸጥ ነው ምለውና በቃ እኔ እንደዚህ ያስቸግረኛል፣ እንደዚህ ነኝ፣ እኔ እንደዚህ አይነት ሰው ነኝ፣ እንዲህ ተመሳሳይ ጾታ ምናምን ሲለኝ መድኃኒዓለም ያው እንትን ቀላል ነው። ያገር ደስ ይምላችሁ ወንድሜ መልሼ እደውልልሃለሁ ብሩክዬ እስኪ ድረስልኝ ሲሽጋር ትንሽ ቻሌንጂንግ የሆነ ነገር ግን ምንድነው ውስጤ ግን እንደተቀየረ አይቻለሁ። አዘንኩኝ፣ በጣም አሳዘኑ። ከዛ በኋላ ደግሜ ሳወራው ምንም አልፈራውም፣ እንደ ወንድም ቼክ ማድረግ ጀመርኩኝ ምናምን ነገር እና ይሄን ነው ክርስቶስ ልብን ይለውጣል። ሲለወጥ ራሱ አታዩትም? ልባችሁ ሲለወጥ ራሱ እንዲሁ ይቀይረዋል ጌታ ዋሉ እንጂ ይለወጣል። እና ናሂ ፓስተሪ በጣም ለኔ በረከት ናችሁ። ባዲ ኦፍ ክራይስት እዚህ ያላችሁላችሁ በጣም ነው የምወዳችሁና ይሄን ነው ምለው። አውራ ከተባልኩ እንደዚህ የተወሰነ አጠር ያለቻው ነው ይቀጥል። ፖሊሻ ፓወርፉል ነገር እኮ ነው የምትናገረው እኮ በጣም አይደለ? በጣም ፓወርፉል ነው የሚናገረው። ቅድም ግን ብዙ አወራው እንዴ ብለህ ጠየቅኝ። ቺክን አለ እንዴ ከሸርፍ እያጣራ አላለም። ቀጥል። እሺ ልናገር። አንተ መስማት በጣም ነው ደስ የሚለው በኢየሱስ ጌታ መስማት ነው ለካ ሂል የሚያደርገው። ማውራት ብዙ ነገር ነው ሉዝ የምታደርገው እና በማዳምጣችሁ ነገር ብዙ አይ ቲንክ በጣም ቀለል ያለ ኮንቨርሴሽን ነው እያደረግን ያለ ነው፣ ግን ሂሊንግ ነው። አልገባችሁ? በጣም ሂሊንግ እየሆነ ነው ያለው በምናገረው ነገር እና ስፔሻሊ ቺክኗ በጣም ፓስተሪ በጣም ፓወርፉል ነው። በጣም ማለት ነው በጣም የእውነት በጣም ለኔ ምን አይነት ሌሰን እንደሆነ ልነግር አልችልም። ትልቅ ሌሰን ነው እንትኑ በቃ አንዳንዴ at the back of our head የሚሆንብንን ነገር ኤክስፕሌንም ለማድረግ ላይመች ይችላል። አንዳንዴ ሁሌ ታውቃለህ መቼስ ሁሉንም ነገር አንልም እኮ to be honest እኮ we have brothers, we have family። እኔ ስለ body of Christ እኔ እንዴት እንደምናገርም አላውቅም to be honest። body of Christ ባይኖር ኖሮ ምን እንደምንሆንም አላውቅም to be honest። የት ሄደን ነው ራሱ የምናወራው? በጣም ብዙ ፌል የምናደርግበት መንገድ ሊመጣ ይችላል በህይወታችን ምናምንና ምንን እያሰብኩኝ ነበረ ቅድም የቺክኑን ስፔሻሊ ስትናገር ያ የገላገለው ሰውዬ የእውነት ማለው ምን አይነት በቃ ምን የሆነ ነገር እኮ ነው የተራገፈለት አስባል እና አይ ቲንክ እኔ እንደዚህ አይነት በቃ ለኔ በጣም ይሄ ትልቅ ሌሰን ነው ብዬ አስባለሁ። ቅድም የነገርከንም የጻፍኳቸው እንትኖች መንፈስ ቅዱስን መጠየቅ አለብን የመጀመሪያው ያልከው፣ ሁለተኛ ደግሞ የምንናገርለትን ሰው አንዳንዴ ያው በእንደዚህ አይነት መንገድ አሁን በጣም ብዙ ሰው ሪሊዝ ለማድረግ ይከብደዋል ፓስተር ያንን ነገር እንትን ለማድረግ ብዙ ሰው ሳይሆን ሁላችንም እኔም like when the Lord gave me a real brother
እና ደግሞ ጌታ እንዳንተ አይነት ሰው ደግሞ ስለሰጠኝ ይህንን የምናገርበት እናንተ እዚህ ጋር ስላላችሁ የእውነት ፍሪሊ መጥቼ የምናገረው ምንም አይነት ውድቀቴን ድካሜን የምናገርበት እና ይህንን የምንናገርበትን እድል ጌታ ሲሰጠን ደግሞ ፎር ግራንትድ መውሰድ እንደሌለብኝ ነው የሚገባኝ። ፎር ግራንትድ መውሰድ የለብንም። አንዳንድ ነገር እጅ ላይ ሲሆን ይቀላል ይባላል። እጅ ላይ እንዳለ ሲገባ በቃ ሰይጣንም ያቀልብናል ታውቃለህ፣ ጠላትም ያቀልብሃል። ኖርማል ነው ምናምን እያለ ያቀልብሃል ታውቃለህ። እና ያኔ ነው ዲስሪስፔክት የሚመጣው ምናምን በወንድሞች መካከል ኢቭን በፓስተር እና በአርለ ስፒሪቹዋሊ እንኳን ያለ ዲስሪስፔክት የሚመጣው ያንን ሰው ሎር እያደረገን መሄድም ስንጀምር ነው። እና በጣም በዙሪያችን ያሉ ሰዎችን the body we have to respect it በጣም ማለት ነው። በጣም ሪስፔክት ማድረግ አለብን። በጣም ደግሞ እያለቀስን ጌታ ፊት ማመስገን አለብን። ጌታ እኔ በቃ ስለ ባዲ ኦፍ ክራይስት እያነባው ነው ማመስገን ያለብኝ ጌታን ብዬ አምናለሁ። የእውነት ጌታ ሆይ ደምህ እንደዚህ አይነት ፋሚሊ ሰጥቶኛል። የእውነት የኢየሱስ ደም። እኔ ዛሬ ለሆነ ሰው እያወራው ነበር ባሌለው ደስ ይለኛል፣ ግን ስለ ባዲ ኦፍ ክራይስት ፋሚሊ እንዳለኝ ነው ስናገር የነበረው እና አረኔ ሃቭ ፋሚሊ እኮ የምን ፋሚሊ ነው? አይ እኔ ሃቭ ቢግ ፋሚሊ the body of Christ እና I'm glad እነሱን ሚት ለማድረግ እነሱን ለማየት ብዬ ስናገር I feel so blessed ማለት ነው። የእውነት I feel so blessed ፓስተር። አንዳንዴ የእውነት የሚገርም ምንድነው ስፔሻሊ ይሄ ኩዊተር ላይፍ ኖረን ከመጣን የሆነ ነገር ኩዊት አድርጎ መሄድ በቃ በጣም ቀላል ነው። ምንም በቃ የሆነ ነገር እንደማቋረጥ ቀላል ነገር የለም። ባይ ዘ ወይ ቢልድ ማድረግ እኮ ነው የሚከብደው። ማቋረጥ በጣም ኢዚ ነውና አላቋርጥም ብለህ ግን ያንን ገመድ ያንን ስትሪንግ አልበጥሰውም ብለህ ሃሌሉያ ያንን ላይ ጸንተህ መቆም ኤቭሪዴይ ጸሎትም ይጠይቃል፣ የኢየሱስን ደም ማመን ይጠይቃል። እና በደም ውስጥ ጳውሎስ ሰውን ሳቅ በክርስቶስ አውቃለሁ ብሎ እንደተናገረ ኢን ክራይስት ብሎ እንዳለ ኢን ክራይስት እናንተን ማየት እሶ ፓወርፉል እሶ ደግሞ ብሌሲንግ ነው። የእውነት እኔ በቃ አም ብሌስድ ጌታ ከጌታ የሆነ ትልቅ ብሌሲንግ ምናምን አልጠብቅም። እንደዚህ አይነት ፋሚሊ ከሰጠኝ ሰማይ ሄደን አብረን ኢንጆይ የምናደርገው ከዚህ የበለጠ ደግሞ ጌታ ትውልድን እየጨመረ ሃርቨስት እየሰጠን ከመጣ ከዚህ የበለጠ ብሌሲንግ አለ? እኔ አሮን ነው። ከዚህ የበለጠ ምንድን ነው የምንጠብቀው? በረከት የእውነት የተሰጠንን ነገር አፕሪሺየት ካላደረግን ባይ ዘ ዌይ ነገም የተቀበዘበዘ ህይወት ነው የምንኖረው። ባይ ዘ ዌይ እኔ አሁን የተሰጠኝን ይህንን ፋሚሊ ሪስፔክት ካላደረጉ ዩሮፕ ፎር ጂሰስ ስቴትስ ያለውን ባዲ ኦፍ ክራይስት ኢትዮጵያ ያለውን ፓስተር ያንተን ሁሉንም ይህንን ካላደረግኩኝ ቢካዝ የምናዘዝለትን ሰው እያጣው እኮ ነው ያለሁት እኮ ገብቶሃል? ኩዊት አድርጌ እኮ ከወጣሁ እኮ በቃ እኮ ወንድሜ ዲስትራክሽኑ እኮ ብዙ እኮ ነው ከዛ በኋላ የሚመጣው። እና we have to pray for these people. I have to pray for you guys. የእውነት I have to pray for you guys. የእውነት መጸለይ ያለብኝ የእውነት ጌታ ሆይ ብለን የእውነት ማልቀስ አለብን ስለነዚህ ሰዎች። ለምን እግዚአብሔር ለሂሊንግ የሰጠንን ሰዎች ፓስተርዬ ከዚህ በፊት በጣም ትነግረን ነበረ። እግዚአብሔር ፕሪፔር አድርጎ አጠገባችን አስቀምጦ እያለ እኛ ግን በሌላ ነገር ስለታወርን ሌላ ሩቅ ቦታ ነው የምናየው። ግን እዚያው ጋር ያለው ጌታ አይናችሁን እንዲከፍት ነው መጸለይ ያለባችሁ ላይ የነገርከን ነበር። ጌታ አይኔን ክፈት፣ እምባረክበት ጓደኛ ላይክ ወንድም ከጎን ያለው ሊየው ማን ነው ማናት how can I see that person that's with me የሚለውን እንድናይና I think this is a wisdom ጌታም ደግሞ የሰጠንን ነገር ሪስፔክት እንድናደርግለት ይፈልጋል። ዲሳይፕሎቹ ታውቃለህ ሪስፔክት ተደራርገው ነው የጨረሱት። ይሁዳ ያው ባወጣጡ ወጣ፣ ሌሎቹ ግን በዛው ነው የጨረሱት ሳይበታተኑ። ሲጨርሱም ወደ ጌታ ነው እየተጠቀለሉ እየሄዱ የጨረሱትና the body of Christ እግዚአብሔር የሰጠኝ ብሌሲንግ ነው። እኛ ጋር ሌሊት ዋን ነው አሁንና በሰዓት እንደዚህ ቁጭ ብሎ እንደዚህ አይነት ብሌሲንግ መስማት ጌታን ኢንጆይ ማድረግ አይ ቲንክ ሊቀልብን አይገባም። ኢየሱስን በእናንተ ውስጥ እያየሁት ነው። የእውነት ጌታን በእናንተ ውስጥ ካላየሁት በምን ላየው እችላለሁ? ሲጀምር የእውነት ፓስተር የእውነቴን ነው የምነግርህ። እኔ ይህንን እንደዚህ አይ ዶንት ኖ እኔ ኢን ማይ ላይፍ እንደዚህ ቫልዩ ማድረግ ሰው ስላልነበርኩኝ ስፔሻሊ ወደ ጌታ ከመጣበት ጊዜ በፊት በቃ ብዙ ፍሬንድ ነው ያለው። ገባ? እዚህም ጋር ፍሬንድ ትሆናለህ፣ እዚህም ጋር ፍሬንድ ትሆናለህ ምናምን። ከዚህም በትነት ሄዳለህ፣ ይሄንንም በትነት ሄዳለህ፣ ይሄንንም በትነት ምንም አይመስልም። እየበተን ኩዊተር እየሆንክና ኢነር ሂሊንግ ላይ ነው ይሄንን የተማርነው።
once a quitter always a quitter ብለህ ነገርከን። once you quit you're going to quit every time እና ያንን ቼን መበጠስ አለብን ብለና እንዴት ነው መንበጠሰው? በመቆየት ስቴይ በማድረግ ሃሌሉያ በመቆየት ጌታ በጣም ደግሞ like you know like ጌታ ያለበት ህብረት ከሆነ the enemy is going to fight። ለዛ ነው body of Christ fight የሚበዛብን by the way እያንዳንዱ ፐርሰናሊ ፋይት የሚያደርገው ለዛ ልወጣ ስል ደወልክልኝ ይሏል ማለት ነው። ልወጣ ስል በቃ body of Christ ትቼ ልወጣ ብሎክ አድርጋችሁ ልወጣ ስል እኔ ደወልክልኝ ይሏል። ጌታ ነው ፕሮቴክት ያደረገ ያለው because the enemy ለየብቻ የሚዘራው ነገር አለ። so ምንድነው ጌታ በዚህ ውስጥ ለኔ ያስተማረኝ as a body of Christ we have to pray for each other። የእውነት መጸለይ ያለብን we have to pray for each other because prayer can work. The blood of Jesus can cover us. የጌታ ደም በደንብ አድርጎ ከቨር ያደርገናል። ደግሞ በመካከላችን ኢየሱስን ደግሞ እናየዋለን። ጌታን ኢንጆይ እናደርገዋለን። ሌላ አገልግሎት ያስገርመናል ብዬ አላስብም። ካሪዝማቲክ ነገሮች ለኛ በጣም የሚያስገርሙ ነገሮች አይደሉም። ጌታን ግን በዚህ በህብረት ውስጥ ኢየሱስን ኢንጆይ ካደረኩት በቃ ወንድምን የመሰለ ሀብት የለም። ፓስተር የእውነት ሁሌ እንደምትለው እንዴት ነው ቃየል አቤል ብቻውን ሆኖ ይገለዋል? በቃ like bro if you don't value አሁን ያለህን ነገር ገለኸው ነው የምትሄደው። ከገደልከው ደግሞ ተቅበዝብዘህ ነው የምትኖረው። ተቅበዝባዥ ነው የምንሆነውና ጌታ ማስተዋል ይስጠን። ለኔም ይስጠኝ። የእውነት እኔ እናንተን እያየሁ ይሄን ነበር የማየው ከታች ነገርስ እያየሁ ጌታ ሆይ you give us the body እና እንዳይቀልብን የእውነት እንዳይቀልብኝ ጌታ እንዳይቀልብኝ ኖርማል እንዳይሆንብኝ ማለት ይሄ አንዳንዴ ልባችን ከቀለለበት ኖርማል እየሆነብን ይመጣል። ግን ልቤ ጋር እንዳይቀልብኝ ለካ መጸለይ ነው ያለብኝ። I have it መቀበል አለብኝ። I'm in the body አሉኝ ወንድምቶች አሉኝ ሃሌሉያ አለኝ ብዬ ይህንን በመቀበል ኢየሱስ አንተንም ማይበት ጌታ ሆይ አንተንም መቀበልበት ብለን አምነን ደግሞ ጸንተን ከቆምን ደግሞ ጌታ ብዙ ሃርቨስት እንደሚሰጠን አምናለሁ ፓስተር የእውነት እና ስትሪንጉን አንበጥሰው ከጌታ ጋር እንራመድ። ወዳችኋለሁ።